ጥባት ጄሪ እና የአምነን አክስት በቅናት ተንገበገቡ። ጉድ ጉድ ጉድ! በጣም ደስ አላት። እባክሽን ይቅርታ አድርጊልኝ ብሌን፣ እውነት ለመናገር ይህን ሁላ ጉድ አክስቴና ጄሪ እንዳደረጉት ደርሼበታለሁ እንጂ በፍጹም አንቺ እናቴን ለመመረዝ አልሞከርሽም ብሎ አላት። አቶ አምነን እኔ በፍጹም እዚህ ቤት ምንም አይነት የማጥቃት ፍላጎት የለኝም። እውነት ለመናገር ላንተ ለየት ያለ ስሜት ነበረኝ፣ ግን ደግሞ አንተ ጄሪን ለትዳር ከመረጥክ በኋላ መቼም ባለ ትዳር እንደሆንክ እያወቅኩኝ አንተም ማፍቀሬ ስህተት ነው አይደለም? ስለዚህ እንደ ጓደኛ እንቀራረብ፣ ጓደኛ ማቾች እንሆን ያልከኝ ጊዜ የውስጤን በውስጤ አድርጌ እሺ ብዬ ተስማማሁኝ። ከዛ ውጭ ግን እናትህንም ሆነ አንተን ወይም ደግሞ ይህንን የምትመጻደቅበትን ቤት እኔ በፍጹም አልፈልገውም። እኔ ድሮም እናት ያስተማረችኝ ፍቅርን እንጂ ጥላቻን እንዲሁም ደግሞ እንደምንም አስመስሎ ገብቶ የሰውን ሀብትና ንብረት መዝረፍ አይደለም። ይልቁንስ ጄሪንም ሆነ አክስትህንም ብትጠነቀቅ ይሻልሃል። ምክንያቱም ዛሬ እናትህን እንደዚህ ለማድረግ ከሞከሩ ነገ አንተን እንደማያጠፉህ በምን እርግጠኛ ነህ? የእውነት ጄሪ ከእውነተኛ ፍቅር ካንተ ይዞት ይመስልሃል እንዴ? ብላ ልክ ልኩን ነገረችው። የአምነን እናት ማስታወስ ስለማትችል ሁሉም ነገር እንደ አዲስ ድብልቅልቅ ብሎባታል። እቤት ውስጥ ለጋብቻ የተመረጡትን ሴቶች ሳይቀሩ እናንተ ማናችሁ ምግብ የምትሰጠኝ? እናት ዘህር ብቻ ናት እያለች ብሌንን ሳይቀር እያመናጨቀች ትገኛለች። አምነን አሁን ጄሪና አክስቴ ከኔ ምን እንደሚፈልጉ ብቻ እንደምንም ብዬ ማጣራት አለብኝ። ነገር ግን ለጊዜውም ቢሆን አንቺ ልክ እናቴን እንደመረሻት አድርገሽ ማስመሰል አለብሽ ብሎ አላት። ምን ማለት ነው? እስኪ ንገረኝ። አዎ በፍጹም እኔ እንዳወቅኩኝ ማወቅ የለባቸውም። ምክንያቱም ከታወቀባቸው ሊያመልጡም ሆነ ሌላ ነገር ሊያቅዱ ስለሚችሉ እባክሽ ብሌን እንድትተባበሪኝ እፈልጋለሁኝ ብለው አላት። እውነት ለመናገር ነገሩ ትክክልም እንኳ ባይሆን አቶ አምነን አንተ ብቻ ስለጠየከኝ ላንተ ሁሉንም ነገር ለመናገር ዝግጁ ነኝ ብላ አለች። እናም አምነን በስተመጨረሻ ነይ ቶሎ ቶይሌት ብሎ እራሷን ፀጉሯን ፈቶ በሳሙና እያጠባት ባለበት ሰዓት የአምነን አክስትና ጄሪ ሆነው ወደ ፎቅ ሲቃኑ እንደ አጋጣሚ የቶይሌቱን ድምፅ ሰሙ። እናም ሲሄዱ አምነንና ብሌን ሮማንቲክ ነገር እየሰሩ አየቻቸው። ቆይ ምንድን ነው? አጣልተናቸው አልነበር እንዴ? እናቱንስ የመረዘችው እሷ አልነበረች እንዴ? ጄሪ እስኪ ንገሪኝ። ወይስ ደግሞ ኮተታም አሮጊት ለሱ የሆነ ነገር ተናግራለች ብላ ስትል፣ አረ በፍጹም እውነት ለመናገር ምንም የምትናገር አይመስለኝም። እስኪ ንገሪኝ። አሁን እናት ዘህር ናት እንዴ? ጭራሽ እኛ እንደ መረዝናት የምታውቀው የማይመስል ነገር አትይሽ ጓደኛዬ። ምክንያቱም ያው አምነን እኮ ያስታውቃል። ምን ማለት ነው ደግሞ ይሄ? ልጅቷን እንደወደዳት እንዳፈቀራት ነዋ። ግን ደግሞ መሸነፍ ስለማይፈልግ ነው እንጂ እኛ ደግሞ እሱን ስላልን ነው። ብሌን ደግሞ አልፈልግሽም፣ የምፈልገው እኔን ነው ካለ በኋላ አርፋ ተቀምጣለች። እሷ ማንንም የመሳብ ፍላጎት የላትም። ከሆነ ይሁን፣ ካልሆነ ደግሞ ይቅር ብላ በፈጣሪዋ የምትተማመናት ጓደኛዬ እና እባክሽ እርጅኝ፣ አምነንን የራሴ ማድረግ አለብኝ ብላ አለች። በዚህ ሁኔታሽ ነው እንዴ ታዲያ የራስሽ የምታደርጊው? እስኪ ንገሪኝ። ምንም እኮ ቅልጣፍ የሚባል ነገር የለሽም ብላ አለቻት። በሌላ በኩል አቶ አምነን እንደምንም ብሎ እናቱን ለማሳመንና መድኃኒት እንድትወጥ ለማድረግ በጣም እየታገለና እየለፋ ይገኛል።
ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። ሴፈን እንደምንም ብላ የወይዘሮ ሰምሀን በሽታ እና የመርሳቷን ተጠቅማ በጣም ብዙ ዶክመንቶችን ለማሸሽ ሂደት ላይ ትመስላለች። እናም ለአንድ ሰውዬ ደውላ አሁን እቅዳችንና ፕሌናችን በአግባቡ ተጠናቋል ብላ አለችው። ቆይ ምን እያልሽ ነው? አልገባኝም። ምንድን ነው ነገሩ ብሎ ሲላት በቃ የአምነን እናት እኔን እንደምንም ብላ ለመጠጋጋት እየሞከረች ነው። በሚገርም ሁኔታ ደግሞ የመርሳቱም በሽታ ይዟታል። ወድቃ ነበር እና ታውቃለህ፣ እኛ እጃችንን ሳናስገባ ሳንከት ሁሉንም ነገር አስተካክለናል። ከዚህ በኋላ የሚቀረው እያንዳንዱ ዶክሜንት እሷን ማስፈረም ብቻ ነው ብላ ስትለው ምን ያን ወረቀት ዶክሜንቱን ካስፈረምኳት በኋላ እንደምንም ብዬ ሁሉንም ነገር ትቼ እወጣለሁ። ከዛም በኋላ አቶ አምነን የማን እንደሚሆን በደንብ አድርጌ አስብበታለሁ ብላ አለችው። ጀሪ እና አክስትየቱ እኔ ምልሽ ዛሬ ግን የእውነት ብሌን እራሷን ስታ የወደቀችው አውቃ ነው ወይስ ደግሞ ዝም ብላ ሆን ብላ ነው አምነንን ለማጥመድ ብላ ስትል፣ አረባክሽ አሁን ይች ልጅ እስኪ ምንድን ነው አምነንን ለማጥመድ ምኗ የተጠቀመች ትመስላለች? ነገር ግን እኔ ዝም ብዬ ስጠረጥር ሴትየዋ በሽታ ስላለባት ነው እንጂ እውነት ለመናገር አምነንን ለማጥመድ አይደለም ብላ አለቻት። እንዴት እንደዚህ ልትይ ትችያለሽ? አምነን እኮ በጣም ሀብታም ነው፣ በጣም ኩሩ ነው እና ስንት ሴት እየተመኘው ታዲያ እሷስ ባታደርግ የእሱን ትኩረት ለመሳብ ከሆነስ? አይ ባክሽ ዝም በይ። እኔ እምላችሁ ቆይ ግን እናንተ ሴቶች ገና ካሁኑ እስ በራሳችሁ እኮ መጨራረስ ጀመራችሁ። እኔ ያሰብኩት ሶስታችሁም አንድ ላይ ነበር የመጣችሁት እና ከሶስት አንዳችሁ አምነን ቢመርጣችሁም እንኳ ሁለታችሁ ወይ ጀሪን ወይም ደግሞ ብሌን ከተመረጠች ብሌን አሊያ ደግሞ ሴፈንን እስ በራሳችሁ የምትዋደዱ መስሎኝ ነበር። እሳትና ጭዱ ናችኋል እና ምንድን ነው ችግሩ? እስኪ ንገሩኝ ብላ ስትል እኔ ምንም ችግር የለብኝም ማለች ብሌን። እኔ ብቻ ሀቅ እንዲወጣልኝ ነው የምፈልገው። ምክንያቱም እኔ በፍጹም የአምነንን እናት እትዬን እንደዚህ ላደርግ አልችልም። እኔ ለምን ብዬ እኔ የገዛ እናቴን እየፈለግኩና እያጣሁ ባለሁበት ሰዓት ነው እንዴ ታዲያ እንደዚህ የማደርገው? እኔ እኮ እናቴን ማን ትሆንና ወዴት ትሄድ እንኳ አላቅም። ታዲያ እንዴት ነው እናት ላይ ጨክኜ እንደዚህ የማደርገው? በዛ ላይ አምነን እራሱ የፈለገውን ነገር መርጦ የለም እንዴ? የመረጠውን መኖር ደግሞ መብቱ ነው። ስለዚህ ማንም ሊያስገድደው አይችልም። ነገር ግን አሁን በጣም በሚያሳዝንና በሚያስከፋ ሁኔታ ሁሉም ነገር ድብልቅልቆ ወጥቷል ብላ በጣም ተናዳ ብሌን ወደ ክፍሏ ገብታ እናቷን ፎቶ ይዛ ማልቀስና ማንባቷን ቀጠለችበት። አቶ አምነን የብሌንን እናት ፎቶ በስልኩ ስክሪንሻት አድርጎ ይዞ ስለነበረ ቆይ ይህች ሴትዮ ማናት? ብሌን ስለምንድን ነው ሁል ጊዜ ሲከፋትም ሆነ ስትደሰት ይህንን ፎቶ እያየች የምትመሰጠው የምታወራው? ስለዚህ ሆን ብዬ ማጣራት አለብኝ። የብሌንን እንባ የምመልሰው በዚህ ነው፣ አሊያ ደግሞ መቼም ቢሆን ይቅርታ አታደርግልኝም እያለ ብቻውን ማውራቱን ቀጠለበት። ብሌን ሻይ አምጥታ ስትሰጠው አንዴ መነጋገር አለብን ብሎ አላት። እስኪ ንገረኝ፣ ምንም የምንነጋገረው ነገር የለም እና ሁሉንም ነገር እንደጨረስን አታውቅም እንዴ ብላ ስትለው አውቃለሁ፣ ነገር ግን እኔ ያልጨረስኩት አንድ ነገር አለ። ምንድን ነው እሱ? እናቴን አንቺ እንዳልመረሻ ደርሼበታለሁ። ምን? አዎ፣ ግን ደግሞ ምን ይሆናል? ምን ማለት ነው ደግሞ ብሌን? አንቺ እኮ አላደረግሽውም። አየህ፣ ችግርህ እኮ እሱ ነው። ምክንያቱም መጣው ቀን አጀምሬ በሁሉም ነገር ስትጠምደኝ ነበር። ታውቃለህ፣ ያን ጊዜ እኔ ቶሎ ያልመጣሁት
በጣም ብዙ እንግዶች ስለነበሩ እንዳላሳፍርህ ብዬ ነበር። ሁሉም ዘንጠው ሲመጡ እኔ ግን ዝም ብዬ ልብስ ስለነበረ ለብሼ የመጣሁት እንዳላስፈግድህ ብዬ ነው እንጂ ለሌላ አይደለም። አንተ ግን ማርፈዴ ያስቀጣል ብለህ እናት ዘህር ጋር እንድሰራ የቤት ሰራተኛ እንድሆን ፈረርክብኝ ብላ አለችው። እና ታዲያ የቤት ሰራተኛ መሆን የእውነት ያስከፋል እንዴ? እስኪ ንገሪኝ ብሎ አላት። እውነት ለመናገር ያኮራል እንጂ በፍጹም አያሳፍርም። ግን አንተ ገና ለገና አንድ ቀን ብቻ ለምታቀኝ እንደዛ ያደረክ ይህ አሁን ፌር ነው ብለህ ታስባለህ እንዴ አቶ አምነን? ለማንኛውም እኔ ሁሉ ወቅስም ሆነ አንተ ምንህም ልልህ አይደለም እና እኔ አላደረኩትም ብዬ ስልህ ማመን ነበረብህ ብላ አለችው። ዘህር አቶ አምነንን ሂዳ እባክህ ልጄ እንደዚህ እንደማታደርግ አንተም ጠንቅቀህ ታውቃለህ እና ዛሬ ያደረግከው ነገር እውነት ለመናገር በጣም የሚያሳፍር ነገር ነው። እንዴት ነው ሴት ልጅ ላይ እጅህን የምታነሳው? እና ቤትስ የእግዚአብሔር አይደለም እንዴ? እንዴት ነው ለዋ ላይ በር የምትዘጋበት? የእውነቴን ነው ምልህ በጣም ታሳፍራለህ ብላ አለችው። እባክሽ እናት ዘህር ይቅርታ አድርጊልኝ። እውነት ለመናገር እናቴ እንደዛ ሆና ሳያት ራሴን መቆጣጠር ነው ያቃተኝ። ቢሆንም አሁን ብሌንን የመሰለች ሚስኪን እንዴት አድርጋ እሷ እናተ ላይ ይህን ነገር ታደርጋለች? ይልቁንስ አንተ አይነት ተጨፍኗል። በዙሪያ ያሉትን ሰዎች በሙሉ ከማመን ይልቅ አንተ ሁሉንም ማመን ብቻ ነው የምትፈልገው። እስኪ ንገረኝ፣ የእውነት ብሌን መቼም ቢሆን እንደዚህ አታደርግም። አንተንም ሆነ እትዬንም የመጉዳት ዓላማ የላትም። እና ታዲያ ምንድን ነው ዓላማዋ? እስኪ ንገረኝ እናት ዘህር። እሱንማ ፈልገህ ድረስበት። ምክንያቱም እኔ ብነግርህም ዝም ብዬ ወሬ ብቻ ነው የምሆንብህ ብላ አለችው። ግን እባክህ አምነን ከዚህ በኋላ ምንም ነገር እርዳታህን አልፈልግም። ፀጉሬንም ብሆን እራሴ እታጠበዋለሁ። እናቴንም እራሴ አፈላልጌ አገኛታለሁ። ያንተና እኔ ጓደኝነት ደግሞ እዚህ ላይ ይበቃል ብላ አለችው። እባክሽ ይቅርታ አድርጊልኝ፣ እኔ እኮ እራሴን መቆጣጠር ስለማልችል ነው ብሎ ሲላት፣ አይ እውነት ለመናገር እኔ ምንም ይሁን ምን እንደዛ ስታመናጭቀኝና በሰው ፊት ስታዋርደኝ ሁሉም ነገር አብቅቷል። ላንተም ቢሆን ለእኔ ያለ ክብርና ፍቅር የእውነት እጅጉን ያሳዝናል፣ እጅጉንም ደግሞ ልብ ይሰብራል። ላደረክልኝ ነገር እስከዛሬ በጣም አመሰግናለሁ። ከዚህ በኋላ ግን እቃዬን ይዤ እቃዬን ከሽፌ ወደ ገጠር አያቴ ጋር ሄዳለሁ ብላ አለች። ምን? አዎ እባክሽን እናት ዘህርን ያት እስኪ እንዳያትሽ አይደለችም እንዴ? አዎ እወዳታለሁ። ልክ እንዳያቴ ናት። ተረት ማታ ማታ እየመጣች ትነግረኛለች። ግን ደግሞ ምንም ቢሆን ስጋ ነው እና አያቴ ትበልጥብኛለች። እናቴን ደግሞ አንድ ቀን አፈላልጌ እንደማገኛት ተስፋ አደርጋለሁ ብላ ሻንጣዋን ይዛ ስትወጣ ሁሉም ደስ አላቸው። እስኪ ንገሪኝ ብላ እናት ዘህር አንቺ በመሄድሽ ሁሉም ሰው ደስ አለው። ግን ደግሞ አምነን የቱንም ያህል ቢያመናጭቅሽ ከፍቶታል። እትስየስ ብትሆን ነገ ማስታወሷ ስለማይቀር ስታስታውስ ምን ልትልሽ ነው? እስኪ ንገሪኝ። የእውነት እባክሽ ታሳፍሪያለሽ።